ሰላም ጤና ይስጥልን። በዛሬው ዕለት የተለያዩ መረጃዎችን በሰዓት ይዘንላችሁ ቀርበናል። በአዲስ አበባ ውስጥ በ2018 ዓ.ም የኮሪደር ልማት እንደማይኖር ተነገረ። በርካታ ቤቶችም ለነዋሪዎች እንደሚገነቡ ተሰምተዋል። ሙሉ መረጃውን ታደምጣላችሁ። በሌላ ዜና የኢትዮጵያ መንግስት ለግብጽ ማስጠንቀቂያ አዘል መግለጫ ማውጣቱ ተሰምቷል። ሙሉ መረጃውን ይዘንላችሁ ቀርበናል። በቀጣይ ደግሞ የኢትዮጵያ ፍርድ ቤቶች አዲስ አሰራር በዘመናዊ መልክ ይዘው ቀርበዋል። እነዚህን ሌሎችንም መረጃዎች አብራችሁ ውስጥ ቆይታ ታደምጣላችሁ። መልካም ቆይታ። ጤና ይስጥልን። ወደ ዕለቱ ቀዳሚ መረጃ መራን። በዘንድሮ በ2018 በጀት ዓመት በአዲስ አበባ ውስጥ በርካታ ቤቶች ለነዋሪዎች እንደሚገነቡ ተገልጿል። በዘንድሮ ዓመትም በ2018 ዓመተ ምህረት በአዲስ አበባ ከተማ አስተዳደር ኮሪደር ተብሎ እንደ አዲስ የሚጀመር ስራ እንደማይኖርና የዘንድሮ ትኩረቶችም ቤቶችን መገንባትና የውሃ አቅርቦቶችን ማሻሻል እንደሆነም ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች አቤቤ ይህን ያሉትም ለአዲስ አበባ ምክር ቤት በሰጡት ማብራሪያ ነው። በማብራሪያቸውም እስካሁን በኮሪደር ስራ የተገኙ ውጤቶች በከተማው ስፋት አንጻርም ገና እንደሆነ ገልጸዋል። ስራዎቹ የተሰሩ ታቅዶባቸው የበጀት ዝግጅት ተደርጎ ቤቶች ተዘጋጅተው የበጀት ቅደም ተከተል ተስተካክሎ መሆኑን አንስተዋል። ስራውም ሰፊ ዝግጅት የሚፈልግ እንደሆነም አመላክተዋል። በዚህም በዘንድሮ ዓመት በ2018 በከተማው የኮሪደር ስራ ተብሎ እንደ አዲስ የሚጀመር ነገር እንደማይኖር አሳውቀዋል። የ2018 ትልቁ ትኩረትም የቤት ግንባታና የውሃ አቅርቦት ነው ብለው አጽድቀናል ምክር ቤቱን ያሉት ከንቲባ አዳነች ዘንድሮም ዋናውና ትልቁ ታችን የመኖሪያ ቤት ግንባታም ይሆናል ብለዋል። ይህም ቢሆን ግን ስታንዳርዳቸውን መጠበቅ ያለባቸው የከተማው መንገዶች እንደሚሰሩም እንደሚታደሱም አመላክተዋል። እነዚህ መንገዶች የትራፊክ ፍሰቱን የሚያስተካክሉ ቅድሚያ የሚሰጣቸው ሕዝብ የጠየቃቸው መንገዶች እንደሆኑም ተናግረዋል። የመንገዶቹ ስራ ሲሰራም የኮሪደር ልማት ስታንዳርድን እንደሚከተል ገልጸዋል። የተሽከርካሪ መንገዶች ስራና እድሳት፣ የተሽከርካሪ መንገዶች ማስፋት ስራ፣ የእግረኛ መንገዶች ስራ፣ የሳይክል መንገዶች ስራም እንደሚኖር ጠቁመዋል። ሁሉንም ባንዴ መጀመር አንችልም። አሁን ላይ አጥንተን የጨረስነው ከውራይል ቦሌ ብራስ ቪአይፒ የሚያገናኘው ነው። እሱ እየተሰራም ነው። በፍጥነት ካልሰራ ነው ቢዝነስ ላይ ተጽዕኖ ያሳድራል። በአካባቢው ላይ የትራፊክ ፍሰቱ ላይም ጫና ያሳድራል። ለዛም የጀመርነው በፍጥነት እየጨረስን ነው። ሌላም የምንጀምረው ብለዋል። በዚህ ዓመት ኮሪደር ብለን እንደ አዲስ የምንጀምረው አይኖርም። ጥናት እናደርጋለን፣ ቤቶችን እንገነባለን፣ ቅድሚያ ሊሰጣቸው ይገባል በተባሉ ላይም ከህዝብ ጋር ውይይት እናደርጋለን፣ ተግባቦትን እንፈጥራለን ሲሉም አስረድተዋል። የመንገድ ግንባታዎች ግን ቀድሞ የተጀመሩ ከልማት ተነሾች ጋርም ችግሮች ገጥመዋቸው የነበሩ በራስ ኃይል መሰራታቸውን እንደሚቀጥሉ አሳውቀዋል። ይህ በእንዲህ እንዳለ በትናንትናው ዕለት የኢትዮጵያ መንግስት ያልተጠበቀ መግለጫ ማውጣቱ ተሰምቷል። ግብጽ በአባይ ውሃ ይገባኛል በሚል በህዳሴው ግድብ ላይ አስፈላጊውን ሁሉ እርምጃ ልወስድ ይችላለሁ ማለቷን ተከትሎም ግብጽ ከጠባጫሪ መግለጫዎችና ኢፍትሐዊ ከሆኑ የቅኝ ግዛት ይገባኛል ጥያቄዎች ልትቆጠብ ይገባል ሲል የውሃና ኤነርጂ ሚኒስትር ገልጿል። ግብጽ በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ዛሬም እኔ ከሞትኩ ሰርዶ ይብቀል ትርክቷንም ቀጥላለች ሲል የውሃና ኤነርጂ ሚኒስትር ባወጣው መግለጫ አስታውቋል። ሚኒስቴር መስሪያ ቤቱ በመግለጫውም የግብጽ ጠባጫሪ አካሄድ መቀጠሉን አንስቶ ሀገሪቱ ያወጣችው የቅርብ ጊዜ መግለጫም ግብጽ በአባይ ወንዝ ተፋሰስ ላይ አለኝ በምትለው የተለመደ ታሪካዊ መብት የተቃኘ እንደሆነም ጠቁሟል። የግብጽ የቅኝ ግዛት ዘመን አስተሳሰብ ከትብብር ይልቅ የኢትዮጵያን አቅም ዝቅ አድርጎ የመመልከት የከሸፈና የተሳሳተ ፖሊሲ እንድትከተል አድርጓል ሲልም ጠቅሷል። የታላቁ የአባይ ወንዝ መነሻና 85 በመቶ የአባይን ውሃ ምንጭ የሆነችው ኢትዮጵያ ግን በአንጻሩ የብልጽግና ጎዳና ላይ ነችም ይላል መግለጫው። ኢትዮጵያ የአባይን ወንዝ በመጠቀም የመልማት ፍላጎቷን ለመገደብ የሚደረግ የትኛውንም ጫና ከልማት ጉዞዋ አያስቆማትም ያለው መግለጫው የኢትዮጵያ ብልጽግና ምንም አይነት ትንኮሳና የእጅ አዙር ጠሩነት ወደኋላ የማይመልሰው እንደሆነ አጽንኦት ሰጥቷል። ኢትዮጵያና ሌሎች የአባይ ተፋሰስ ሀገራት ለአስርት ዓመታት በዓለም አቀፍ ሕግጋት መሰረትም የድንበር ተሻጋሪ ትብብርን እውን ለማድረግ ከግብጽ ጋር ለመስራት መሞከራቸውን የጠቀሰው መግለጫው የትኛውም የትብብር ጥያቄ ግን በግብጽ የተሳሳተ አካሄድ ሲደናቀፍ መቆየቱን አስታውሰዋል። መግለጫው አክሎም ግብጽ በታላቁ የኢትዮጵያ ህዳሴ ግድብ
ግድብ የመጀመሪያ ሙሌት ዓመታዊ ስራ ግምገማ እና በአባይ ወንዝ ተፋሰስ የትብብር ማዕቀፍ ላይ እንዲሁም በግድቡ ዙሪያ በተደረገው የሶስትዮሽ ድርድር በቅን ልቦና ተወያይታ አታውቅም ብሏል። ከዚህም ባለፈ ግብጽ የሌሎች የተፋሰስ ሀገራት ፍላጎትና መብት በመዘንጋት የሙጤ ብላ ከያዘችው የቅኝ ግዛት ዘመን የመነጨም ታሪካዊ መብት አስተሳሰቧን ለመጫን ጥረቷን መጠቀሟንም ሚኒስትሩ በመግለጫው ጠቅሷል። በተጨማሪም ግብጽ ከሌሎች የተፋሰስ ሀገራት ጋር ምንም አይነት ምክክር ሳታደርግ ከተፋሰሱ ውጪ ውሃ መቀልበስን ጨምሮ በርካታ ህገወጥና ግዴለሽነት በተሞላባቸው ድርጊቶቿ የውሃ ብክነት ላይ ተሰማርታለችም ብሏል መግለጫው። የአባይ ጉዳይ መፍትሄ የሚያገኘው ከሚመለከታቸው አካላት ጋር በቀጥታ በመወያየት መሆኑንም የተነሳ ሲሆን የውሃ ደህንነት የሚረጋገጠው ሁሉም የተፋሰስ ሀገራት አባይን ወንዝ ፍትሐዊና ምክንያታዊ በሆነ መንገድ ሲጠቀሙ ብቻ መሆኑንም ነው መግለጫው የጠቆመው። የግብጽ እጣ ፋንታ ከሌሎች የተፋሰስ ሀገራት ጋር የተቆራኘ በመሆኑ ብቸኛው ምክንያታዊ አማራጭ ግብጽ ከላይኛው የተፋሰስ ሀገራት ጋር ያላትን ግንኙነት ከዛቻ፣ ዘለፋና ሌሎች ያልተገቡ ድርጊቶች አጽድታም ከሌሎች የተፋሰሱ ሀገራት ጋር በእኩልነት ስትወያይ ብቻ ነው ብሏል ሚኒስቴር መስሪያ ቤቱ። የግብጽ ድርቅ ገጠመኝ ስሞታ በፍጥነት ወደ በጎርፍ ተጥለቅልቅ ያለው ጽንፍ መቀየሩ ግብጽ የጋራ ጥቅምን ማዕከል ያደረገ መፍትሄ የማግኘት መንገድ አለመፈለጓን ማሳያ እንደሆነ ያነሳው መግለጫው ግብጽ ሱዳንንም ወደ ፈጠረችው ቀውስ ለመጎተት እየሞከረች ነው ብሏል። ኢትዮጵያና ሱዳን በህዳሴ ግድብ ላይ ውጤታማ ቅንጅት እንዳላቸው የተጠቀሰም ሲሆን ይህን ወንድማዊ ትስስራቸውን ወደ ህዝባቸው የጋራ ልማት ማሸጋገር እንደሚቀጥሉም ነው የገለጸው። ኢትዮጵያ የረጅም ጊዜ የሃይድሮሊክ ኤሌክትሪክ ግድቦችን የመገንባትና የማንቀሳቀስ ልምድ ያላት ሀገር እንደመሆኗ ታላቁን የኢትዮጵያ ህዳሴ ግድብ ጨምሮ በግድቦቿ አስተዳደር ላይ በከፍተኛ የሙያ ብቃት እየሰራች ትገኛለችም ብሏል የውሃና ኤነርጂ ሚኒስቴር በመግለጫው። ከዚህም ባለፈ የኢትዮጵያ አረንጓዴ አሻራ ንቅናቄ የደን ልማት ዘመቻ የህዳሴ ግድብን የሚጠብቅ የተፈጥሮ ጥበቃ ስራ እንደሆነ አንስቶ ግብጽ ከዚህ ልትማር ይገባልም ብሏል መግለጫው። በማጠቃለያው ኢትዮጵያ በአባይ ጉዳይ ላይ ካልተገቡ መግለጫዎችና ጠባጫሪ ድርጊቶች በመቆጠብ ለዲፕሎማሲያዊ መንገዶችና የወዳጅነት አካሄዶች የቅድሚያ መስጠቷን እንደምትቀጥል አጽንኦት ሰጥቷል። ወደ መጨረሻው መረጃችን ስናመራ የኢትዮጵያ ፍርድ ቤቶች በዲጂታል አገልግሎት መስጠት መጀመራቸው ተሰማ። አዲሱ የዲጂታል አሰራር በከፊል በሰበር ችሎት መጀመሩን የፌዴራል ጠቅላይ ፍርድ ቤት አስታወቀም። ፍርድ ቤቶች ከትናንት ሰኞ ጥቅምት 3 ጀምሮም መደበኛ አገልግሎት መስጠት ጀምረዋል። የተገልጋይን እንግልት ለመቀነስ የመዝገብ መጥፋትንና ብልሹ አሰራሮችን ለማስቀረት ታስቦ የተዘጋጀ የዲጂታል አሰራር ከመስከረም 23 ቀን 2018 ዓ.ም ጀምሮ በሰበር ችሎት በከፊል መጀመሩን የፌዴራል ጠቅላይ ፍርድ ቤት ገልጿል። የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ዳኛ አበበ ሰለሞን አዲሱ የቴክኖሎጂ አሰራር ሙሉ ለሙሉ ወደ ትግበራ ሲገባ ባለጉዳዮች ባሉበት የችሎት አገልግሎት የሚያገኙበት በመሆኑም የተገልጋይን እንግልት ይቀንሳል ሲሉም ተናግረዋል። አዲሱ የቴክኖሎጂ አሰራርም በፍርድ ቤቶች ላይ ሙሉ በሙሉ ተግባራዊ ለማድረግ ለአቃቢ ሕግ ቢሮ፣ ለጠበቆች፣ ለአዲስ አበባ ፖሊስ፣ ለማረሚያ ቤቶች፣ ለተቋማት ባለሙያዎችና አጠቃላይ ባለድርሻ አካላት የግንዛቤ ማስጨበጫ መስጠቱን አስታውቋል። ግንዛቤው ለሌላቸው ዜጎች ፍርድ ቤቶች ባለሙያ እንደሚመድብም ተገልጿል። በተያያዘም ከነሐሴ 1 ቀን 2017 ዓ.ም ጀምሮ በከፊል ዝግ ሆኖ የቆየው የፌዴራል ፍርድ ቤቶች ከትናንት ሰኞ ጥቅምት 3 ቀን 2018 ዓ.ም ጀምሮ መደበኛ አገልግሎት መስጠት እንደጀመሩ ምክትል ፕሬዝዳንቱ ገልጸዋል። ለሰዓቱ ያዘጋጀናቸው መረጃዎችን በዚህ ጨረስን። መልካም ጊዜ